ሰላም እንዴት ናችሁ? ከባለፈው የቀጠለውን ሐሳብ ይዘን በፓርት 2 መጥተናል። የቪዲዮ ይዘቱ ያልገባችሁ ለመጀመሪያ ጊዜ ክሊክ አድርጋችሁ የገባችሁ በፓርት 1 ሁሉንም ስለ ቪዲዮ አብራርቻለሁና በላይ በኩል አስቀምጥላችኋለሁ። እዛ ገብታችሁ የመጀመሪያውን አይታችሁ ወደዚህ ብትመጡ አሪፍ ይሆናል። በተረፈ አዲስ የሆናችሁ ሰብስክራይብ በማድረግ የዚህ የመነቃቂያና እውቀት ቤት ጎራ በሉ። ሐሳብ አስተያየታችሁን ኮሜንት አድርጉልኝ። ይህ ቪዲዮ ለብዙ ሰው እንዲደርስ ላይክ ብታደርጉ ትልቅ ድጋፍ ነውና ላይክ ማድረጋችሁን በፍጹም እንዳትረሱ። ቀጥታ ወደ ትምህርቱ እንሂድ። መልካም ሴት ባሏ በየትኛውም ሁኔታ ውስጥ ቢሆን ሁሌም ትወደዋለች፣ ፍቅሯንም ትገልጽለታለች። ይህንንም በብዙ አይነት መልኩ ታስተዋውቃለች። አንዳንድ ሴቶች ፍቅራቸውን ለመግለጽ ያመነታሉ፣ ይሽኮረመማሉ። ፍቅሯን መግለጽ የምትችል ሴት የባሏን ልብ በደስታ ትሞላዋለች። ባሏን ማቀፍና በፍቅር ለማውራትና ለመጫወት አትሰንፍም። የሚስት ፍቅር በባል ፊት ላይ ይታያል። 7ኛ ቤቷን ማስተዳደር የምትችል ናት። ቤት ትንሹ ተቋም ነው። የራሱ በጀት፣ የራሱ ኦፕሬሽን፣ የራሱ አስተዳደራዊ ስርዓትና የስራ ድርሻና የኃላፊነት ክፍፍል ይፈልጋል። ቤቷን በጽዳትና በስርዓት የምትይዝ ሴት ድንቅ ናት። የአስተዳደር ችሎታ ያላት ሴት በቤቷ ምንም አይጎድልም። ምግቧም ጣፋጭ ነው። ወንድ የቤቱ ፕሬዝዳንት፣ ሴት ደግሞ የቤቱ ጠቅላይ ሚኒስትር ናት። መልካም ሚስት ታታሪ አስተዳዳሪ ናት፣ ሰነፍ አይደለች። እንዲህ አይነት ሚስት ባለችበት ቤት ልማቱ አይጎልም፣ መብራቱ አይጠፋም፣ ውሃው አይቋረጥም፣ በሩ ተንኳኩቶ ከፋች አያጣም። 8ኛ እንግዳ ተቀባይና ሰው አክባሪ ናት። መልካም ሴት የባሏን ዘመድና ጓደኞች አክባሪ ናት። መልካም ሴት ስርዓት በተሞላ ሁኔታ እንግዳ ታስተናግዳለች፣ ታከብራለች። ቤቷ ለመጡ እንግዶች ፊቷ አይኮሳተርም። በትህትናና ባላት እንግዳ ማስተናገዷን ታውቅበታለች። ውሃ ብትሰጥ እንኳን ባላት አክብሮት እንግዳው በደስታ ስሟን የሚያነሳት ነች። 9ኛ ጨዋታ አዋቂ ናት። መልካም ሴት ቤቱን ታነቃቃለች፣ ጨዋታ ታውቃለች። እሷ ባለችበት የቤተሰቡ አባል ሁሉ ደስ ይለዋል። ቤቱን በቡና ይሁን በሻይ ፏፈሽ ማድረግ ትችልበታለች። መልካም ሴት በዝማሬ ይሁን በዳንስ ባሏን ታነቃቃለች። 10ኛ ለሌላው ሰው ነፃነት ትሰጣለች። መልካም ሚስት ባሏን የት ገባ የት ወጣ እያለች አትቆጣጠርም። ሞባይልና ኪሱን አትፈትሽም። ባሏን የምትጠራጠርና የምትሰልል ሴት አይደለችም። ባሏን ታምናለች። ለባሏና ለልጆቿ ነፃነት ትሰጣለች። የግል ሕይወታቸው ታከብራለች። 11ኛ አመስጋኝ ናት። መልካም ሚስት ስለተደረገላት ሁሉ አመስጋኝ ናት። ስለ ቤቷ፣ ስለ ትዳሯ፣ ስለ ልጆቿ አመስጋኝ ናት። ስለ ጎደላትና ስላጣችው ነገር ከማማረር ይልቅ ስለተሰጣትና ስላላት ነገር አምላክን ዘውትር ታመሰግናለች። የተሰጣት ነገር ትንሽ ይሁን ትልቅ ልዩነት የለውም። አንድ ዘለላ አበባ ወይም መኪና ወይም መልካም ቃል ምስጋናዋ ላይ ልዩነት የላቸውም። 12ኛ ፈሪሃ እግዚአብሔር ያላት ናት። የጥበብ መጀመሪያ እግዚአብሔርን መፍራት ነው እንዲል መጽሐፍ። መልካም ሚስት ጥበበኛ ናት። ፈጣሪን ትፈራለች፣ ትጸልያለች፣ ትታዘዛለች፣ ሕጎቹንም ትጠብቃለች። እስከዚህ ድረስ ስላዳመጣችሁን ከልብ አድርጌ አመሰግናለሁ። እዚህ ጋር እንዴት በራስ የምተማመን ሰው ልሁን በሚል የሰራሁት ቪዲዮ አለ። እዛ እንገናኝ።